ቆይ ሰዓቱ እየረፈደ እኮ እንዴት እስካሁን በሩን አይከፍቱ? አትቸኩል። የለይኩን መውጫ ሰዓት እየደረሰ ነው። ባደረግነው ክትትል መሰረት አቶ ለይኩን በዚህ ሰዓት ነው ወቅ የሚያደርገው። መኪናውም እዚህ ውጭ እንደቆመች ናት። የአምራንና የዶክተር ፋንኤል የሽምግልና ዝግጅት ደስ በሚል ሁኔታ ተጠናቀቀ። ወይዘሮ ዝናሽና አቶ ለይኩን ቤተሰብ በመሆን የሷን ድግስ ወገባቸውን ቀና በማድረግ እሺ በማለት ሽማግሌዎችንም በስርዓቱና በወግ በማዕረጉ ተቀበሏቸው። በዚህም አምራን ግን ለብዙም ጊዜ ቢሆን ተጨነቀች። ወይኔ እምቢ ባላሉ እያለች ልታለቅስ ደረሰች። አምራን እንግዲህ ኑሐሚንና ጩናም እንግዲህ እያስፈራሩ እየሳቁባት ነበር። በመጨረሻ ግን እሺ ስትባል ደስ አላት። በጣም ደስ ይላል። አቶ ለይኩን በጣም በሽምግልናው መሰረት ሁሉም የቤቱ ሰው በሙሉ በደስታ ጨፈሩ ተነስተው። በመጨረሻ ግን አቶ ለይኩንና አቶ ተሰማ ይንፈስብን አሁን በዓል ሆኖ ማን ነው ሽምግልና ሆኖ ቤተሰባዊ ደስ የሚል ሁኔታ ነበር። እስኪ ውጩን እንየውና እንውጣ ብለው ተያይዘው ሲወጡ ግን ምን ጠበቃቸው? የማይተኛው የማያንቀላፋው አሁን ላይ በተፈራ እጅ ውስጥ ያለው የኮማንደር በየኑ ሰዎች ሁለቱ ፖሊሶች በመኪና ውስጥ ሆነው ሽጉጣቸውን ይዘው አቶ ለይኩንንና አቶ ተሰማን እየጠበቁ ነበር። እንግዲህ ቀረኮ መኪናው አሁን ይወጣል፣ መውጫው ሰዓት አሁን ነው እያለ አንደኛው በመጠበቅ ላይ እያሉ እነሱም እየወጡ ሽጉጣቸውን ቀና ሲያደርጉ ነበር ያለቀው። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ተከታታይ ድራማና ተወዳጁ ቤተሰባዊ ድራማ እንደቀጠለ ነው። ክፍል 153 ማለት ነው። እንግዲህ ወደ ክፍል 52 ስንመለስ ብዙ ነገሮች ደስ የሚሉ የራት ግብዣዎችም ነበሩና የራት ግብዣው እንግዲህ በምርቃንና በደስታ ነበር ያለቀው። ዛሬ እንግዲህ የአምራን የሽምግልና ቀን ስለሆነ ቤቱን ጽዴት ምግብም ሰርተው ሁላቸውም ዋበተን እያሉ እንግዲህ በጭፈራ ኑ ጨፍሩ እያሉ ሁላቸውም ተሰብስበው እየጨፈሩ ነበረ። እንግዶች እንዳይመጡ እኛ ሳንዘጋጅ አሁን እንደዚህ ኩነን እያሉ ሁላቸውም በደስታ አምራን ግን ይሄን ቤተሰብ ከዛ ሁሉ ወጥታ መቀላቀሏ፣ ሁለተኛ ደግሞ በቃ በዚህ ላይ ያለችበት ሁኔታ ስታይ በጣም በደስታ ነበረ እንባዋ እየመጣ ስትደሰት የነበረው። ያሳለፈችውና በእነዚህ ቤተሰብ ላይ ያደረገችው ነገር ስታይ በጣም እያዘነች ነበር። በመጨረሻ ግን ወይዘሮ ዝኑም እናቱና እኔ እናትሽ እያለሁ እያለች እኔ አባትሽ እያለሁ እያሉ አቶ ለይኩንም በዚሁ ምክንያት በቃ ቤተሰብ አድርገዋት። እሷ እንግዲህ እንደምናውቀው ወደኋላ ፓርት እናቷም አባቷም የሞቱባት
ልጅ ናት ማለት ነው። አምራን ብዙ ነገሮችን አሳልፋ ብዙ ነገሮች በክፋት እየተወጠረ የነበረ አሁን ላይ ግን እርሜ ለአቶ ለይኩን ቤተሰብ ማለት ነው። አቶ ለይኩን መጥፎ የሰሩትን ይቅርታ እያሉ ወደ መልካም የሚያመጡ ሰው ናቸውና ሁሉንም በይቅርታ ሁሉም ልባቸውን እየሸፈቱ ሁላቸውም በይቅርታ ምርጥ ቤተሰባዊ ሆነው ተገኝተዋል ማለት ነው። እና በዚህ የተነሳ እየጨፈሩ ሳለ እንግዲህ የዳግም እጮኛ የነበረችው ጩና ማለት ነው ጓደኛ አሁን ላይ እየጨፈሩታል ሳለ ከድንገት ምጥት ትላለች ጩና ማለት ነው። መታም እግሯ ስር በፍርሃት ያኔ ስላስፈራራች አዝኖ ሂዳ ድፍት ትላለች። እናም በዚህ የተነሳ እኔ እንግዲህ ምንም ክፉ እናት ሁኜ አይደለም፣ ነገር ግን ልጄ ምንም ቢሆን በስሜት እንድነዳ አልፈልግም፣ ለዛ ነው ስትል እኔ እኮ እማዬ ለእኔ ስሜት እንደምትረጂ አውቃለሁኝ እያለ ዳግምም እንግዲህ ለእናቱ ያለውን ሚስጥር ሁሉ እየነገረ እሷም እንግዲህ ነይ ጨፍሪ እያሏት ነበርና ጩናም እንግዲህ ሴት መስላ ቀሚሷን ለብሳ በቃ እዛ ቤት ስገባ ሄዳ ነበር ድፍት ብላ ወይዘሮ ዝኑን ሰላም ያለቻት። በዚህም የተነሳ ዝኑም እንግዲህ አብረው እየጨፈሩ ሳለ እሷም ከዳግም ጎን ነበረና ሂጂ አብረሽ ጨፍሪ ብሎ እንግዲህ ዳግምም ወደ እነሱ ይቀላቅላታል ማለት ነው። እሷ ፈርታ ነበረ፣ ምክንያቱም ስታያት ገና እየበረገገች ነው ያለችው። ምክንያቱም ዳግምን ትቀማኛለች እያለች ጩና ማለት ነው ትጨነቃለች። እንግዲህ አሁን ሽማግሌዎች የመምጫው ሰዓት ነውና ኑሐሚንም አባቷን ሱፉን እያለበሰች ፏ ብትን እያደረገችው ትገኛለች እየተመረቀች። ይሄ የማይጠገብ ሳቅ ሽኮ ነው ሁሌም ከፊቴ የሚኖረው እያለኝ አንተ እኮ ለእኔ ብዙ ነገር ያደረክልኝ ነው፣ አባቴ ነህ። አያቸው አይደል ቤተሰቡ ደግሞ ይቅርታ ብለው ሁሉን ነገር እንትን ብለው ካሁን በኋላ እንደዛ አይነት ነገር እንዳታደርግ አንተ በአእምሮህ እንደዚህ እንዳታስብ እያለች ለአባቷ ይህን እያሳወቀች ሱፉንም ከረባቱንም እያዘጋጀችለት ለአቶ ለይኩን ለአቶ ተሰማ ማለት ነው። እንግዲህ የሽማግሌው ሁለተኛው ሽማግሌ እሱ ስለሆነ አባቷን በመምከርና አባቷ በአእምሮ ላይ መጥፎ እንትን እንዳይልበት አሁን ጉዳያችንን ስንጨርስ ብዙ ነገሮችን አለን ብዙ የቤት ስራዎች ትለዋለይ። ምክንያቱም አሁን ላይ እናቷ ገነት ማለት ነው ወጥታለይ። ስለዚህ ከገኒ ጋር እኔ ላደረኩት ነገር እንዴት ነው ይቅርታ እምላት እያለ እሱም አሁንም እየተጨነቀ ይገኛል። ሁሉም ይስተካከላል ደግሞ ነግሬያታለሁ ለማየም ቢሆን እያለች እሱ እንዳይጨነቅ እያስረዳቸው ነበር ማለት ነው። እናም በዚህ የተደረገለት አቶ ተሰማ ማለት ነው በደስታ እንግዲህ ወደ ሽምግልናው እየሄዱ ወደ ቤት በተን ብለው ሽማግሌዎችን በመጠበቅ ላይ ይገኛሉ። ሁሉም ተሰብስበው እንግዲህ ሄዱ። አምራንም እንግዲህ የመጀመሪያዋ ስለሆነ ከኑሐሚን ጥያቄ እየጠየቀች ነውና ጥያቄዋንም እንግዲህ በዚህ ነገር አሁን እኮ አልሰጥም ሊሉ ይችላሉ እያለች እንዴ ለምንድን ነው ይሄንማ ያደርጉም እነዚህ እያለች ነበርና በመጨረሻ እንግዲህ አምራን ሽማግሌዎች መጥተዋል። ሌሎቹ ክላስ ሆነው እየተጠባበቁ ሁሉም ተሰብስበው እንግዲህ በረንዳ ሆነው እያዳመጡ ይገኛሉ። እሻሉ አላሉ ወይኔ እምቢ አሉ እኮ ምን አለህ እያሉት ነው። አንሰጣትም አሉ እያሉ ልቧን እየመታች ነበረ ማለት ነው። እንግዲህ አምራን አሁን ሁለተኛ ባለ ሰርግ ልትሆን ነው ማለት ነው። እንግዲህ ሁሉም በተን ብለው ቤተሰቡ ሁላ በደስታ ጨፈር እያደረገ ይገኛል። እናም ከድንገት እንግዲህ ሽማግሌዎች መጥተዋል ማለት ነው። ቆም ብለው ቁጭ በሉ ምንድናቸው ሲባሉ አይ አንቀመጥም፣ ያመጣነው ጥያቄ ሳይመለስልን ወደ ሶፋ አንቀመጥም ሲሉ ነበር። እንዴ ምንድን ነው የምትሉ ሲባል አይ ልጃቸውን ለልጃችን ብለን ነው የመጣ ነው በማለት እንግዲህ ሽማግሌዎችም ዘና ብለው መጥተው ምንድን ነው ታዲያ ልጃችሁን የትኛውን ልጃችንን ልጆቻችን እኮ ብዙ ናቸው እያሉ ነውና በጥያቄ ሲጠየቁ የነበሩት እንግዲህ ወይዘሮ ዝኑም ጥያቄው አምራንን ነው በማለት
ጥያቄ ይጠይቃሉ ማለት ነው። በዚህ የተነሳ እንግዲህ ቤተሰቡ ምክንያቱም በብዙ ፈተና ውስጥ ያለፈ ቤተሰብ ነው እና አሁን ደግሞ ወደ ደስታ እየተመለሱ ነው። ሮማንም ወደ ተፈለገው ሀገር በራለች ማለት ነው እና በዚህ የተነሳ አቶ ለይኩንም በቃ ለዚህ እኮ ነው በቃ አቅም ሁሉ ደስታችንም አንዴ ሀዘናችንም አንዴ እያለ ፈጣሪውን እያመሰገነ ነው እና ይቅርታ አባዬ ሳልቆረቁር ገባው በማለት እንግዲህ መጀመሪያ እየለበሱ ነበርና ኤም ማለት ነው ቤተሰቦቿ ጋር ደስ ብሏታል። ስለዚህ ኤም ነግረሃለኝ ስትለው ነበር ስለ ኤርሚያስ ማለት ነው። እሱን ተሆነ ቀርማ ነግራኛለች እናትሽ ትለዋለች። እውነትሽ ነው አባዬ ተረዳሃት ትለዋለች። አዎ ባለቤቴ ብላ የማልረዳው የለም በማለት እኮ እሱም ይቅርታ ሊልህ ይፈልጋል። አይ እኔ ነኝ ይቅርታ ማለት የምፈልገው ምክንያቱም ብዙ ቀን እሱን ብዙ ነገር አድርጌዋለሁ በምንስ ይቅርታ ብየው ነው እያሉ አቶ ለይኩንም ስለ ኤርሚያስም እየጠየቀ ነው። በቃ ይሄ እንትኑ ይለቅና በመጨረሻ መጥቶ ይቅርታ እንድልህ አደርጋለሁ ሲል እኔ ነኝ ተይው ችግር የለውም እኔ ነኝ የምለው እያሉ አቶ ለይኩን እንግዲህ የይቅርታና ጥሩ ሰው ነው። የዚህን ስሰማ ኤም ማለት ነው አባቷን ዘላ ነበር ጥምጥም ያለችው አባዬ አመሰግናለሁኝ እያለች ማለት ነው። ደስ ይላታል። እናም እንግዲህ የዚህ ቤት ደስታ እያለ ወደ ሳሎናቸው ሄደው እንግዲህ ሽማግሌዎችን መተው ቆመዋልና ልጃችሁን ለልጄ በሚሉ ጊዜ እንግዲህ ልጃችሁን ለልጄ እሺ ብለው ተቀብለዋቸዋል። በዚህም የተነሳ ደስታቸውን ምን አለው እየተባለ ሲጠየቁ እንግዲህ ሁሉንም ነገር እየጨመሩ የሚሆን ምን እያሉ ሲናገሩ ነበር። በመጨረሻ እንግዲህ ሁላቸውም በደስታ ተቀብለው ደስ በሚል ነገር ማለት ነው እራታቸውንም በልተው ተለይተው ተሸኛኝተው ሂደዋል ማለት ነው። እንግዲህ የቤቱ ሰው ትንሽ ተነስቶ ሲጨፍርና ሞቅ ሞቅ ሲያደርግ ነበረ እና በዚህ የተነሳ አቶ ተሰማም ተነስቶ ሙዚቃውን ሲጨፍር አለ ዳግምም አለ እያሉ እንግዲህ ከዳግምና ከኤም ማን ቀዲም ነው ኤምም አለች ዳግምም አለ እንግዲህ ቤቱ ሁሉ ሙሽራ ሆነ እያለ እንግዲህ በፍርሃት የምትገኘው ጩናም ከዳግም ጋር ሌላ ክላሱን አለይና ከድንገት ስመጣባት ወይዘሮ ዝኑ በጣም ትደነግጣለች። የምገባበት እሱ እኮ ነው ዳግም እኮ ነው ምንድን ነው እያለኝ በቃ ተረጋጊ ደግሞ እንግዳ ክላስ ታድሪያለሽ እዚሁ ስትጫዋች ነው ኧረ አላድርም እያለች በጣም በፍርሃት እንደዚህ እንድትደነግጭ እኔ ልጅ ያደረግኩሽ እኔ ነኝ አይደለም ያኔ እንደዛ እኔ እኮ እንደዚህ ጨዋ መሆንሽን አላወቅኩም ነበረ እኔ አንቺ ዳግም የወደደውን እንትን ማለት ያቃተኝ ብላ እንግዲህ ዝኑ እንኪ በይ ለመረጋጊያ ብላ ቆንጆ ሻይ አፍልታ ትሰጣታለች። እማዬ እንደዚህ ነው በቃ እያለ ዳግምም ጩናን እያረጋጋት ይገኛል ማለት ነው። እንግዲህ ጨፍረው ሲያበቁ እንትና ብቻ ነው እንግዲህ የሌለው ቦታው ማለት ነው። አቶ ሲምባም እንግዲህ እዚህ ጫጫታውና ለፊቱም ጥሩ ስላልሆነ ክላሱ ሆኖ ነው እያለው ነበርና በመጨረሻ እንግዲህ ሁላቸውም ተሸኛኝተው ሽማግሌዎችም ሂደዋል ወደ የቤታቸው ማለት ነው። አቶ ተሰማና አቶ ለይኩን እንግዲህ እስኪ ውጭ እንውጣረ ምን እንሰራለን መጀመሪያ እንውጣ ብሎ ነበር ዳግምና ናሆም ማለት ነው። ናሆምም ለባለቤቱ ለአምራን ማለት ነው የራት ዝግጅት እዛው አልጋው ላይ በተና አድርጎላት ነበር እና በዚህ የተነሳ እሱም ይሄንን አድርጎላት ማለት ነው በጣም ተደስታለች። እሷም ስታይ በጣም ደስ ብሏታል። እቤት ነው ማንም ሰው መሄድ የለበትም ዛሬ ደስታችን ቀን ነው በማለት ወይዘሮ ዝኑ ወደ ዶክተር ፋኒ ጋር ሊሄዱ ሲሉ አይቻልም ብላ ተከለከላቸዋለች ደውላ ማለት ነው። እሱም እሺ በማለት እንግዲህ ሁሉንም ነገር እንትን ብሏል ማለት ነው ተቀብሏል። ቤታቸው የራት እንትናቸውን ሊያሳልፉ በመጨረሻ እንግዲህ ዝኑም ማለት ነው ይህንን ብላት ለጩናት ለይና አብረው እየጨፈሩ ሳለ በመጨረሻ አቶ ለይኩንና ተሴ ውጭ እንውጣ እያለ ውጭ እስኪ እንውጣ ይንፈስብን እዚህ ቤት እኮ እንትን አልን በማለት እንግዲህ ሁለቱ ተያይዘው ተሰማና አቶ ለይኩን ማለት ነው ሲወጡ የአቶ በይኑ ወይም የኮማንደሩ ሰዎች ማለት ነው ከመኪናው ውስጥ እዛው በር ሆነው ሽጉጣቸውን ይዘው ከበር ላይ እየጠበቁ ነበር። እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ ማን ላካቸው የሚለው ዶክተር ማን ነው በይኑ ኮማንደሩ ነው የላካቸው። አሁን ላይ
በይን ማለት ነው በጭንቀት ውስጥ ይገኛል ማለት ነው። አሁን የተያዘበት ፋይል በጣም በጭንቀት ውስጥ ገብቷል እና እነሱን እገላለሁ ብሎ ነው እነዛን የስራ ባልደረቦችን የላከው ማለት ነው። እንግዲህ ይዟቸው ይሆን እነሱ ያዋቸው ይሆን የሚለው ቀጣይ ክፍል እስከምንገናኝ መልካም ጊዜ